ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን መራግብራችንን ነው ይዘን የቀርብነው። በአማራ ክልል ባለፉት 2 ቀናትም በርካታ አውደ ውጊያዎች የተካሄዱ ይገኛሉ። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በአምባሰል ተራሮች የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ የአገዛዙ ሰራዊት አባላትም ገደል ውስጥ መግባታቸውን ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸውን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። በእለቱ የተከናወኑትን ጨምሮ ሰሞኑን በፋኖ መንደር የተገኙ መረጃዎችን ወደ እናንተ እናደርሳለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ባለፉት 2 ቀናት ከተከሰቱት ወታደራዊ ክንውኖች በመነሳት ወደ መራግብራችን እናልፋለን። ወደ አንተ መጣለሁ። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት በምዕራብ ጎንደር ዳኛገር ጫቆ ወረዳ ነጋዴ ባህር ከተማ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገብርዬ ክፍለ ጦር በልዩ ተልዕኮ ኦፕሬሽን የፈጸመ ሲሆን የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን አስታውቋል። በተደረገው ውጊያ የአገዛዙ ጥምር ኃይል የብልጽግና አመራር ከፍተኛ ጉዳት ማስተናገዱን ለማወቅ ተችሏል። 21 የአገዛዙ ጦር ሲገደሉ 13 ቁስለኛ መሆናቸውን ለማወቅ ተችሏል። 19 ክላሽንኮቭ መሳሪያ በምርኮ የተገኘ ሲሆን ከ5000 በላይ ተተኳሽ መማረካቸውን አስታውቀዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙ ጥምር ሰራዊት አብዛኛውን ቀጠና አሸንፎ ነፃ በማውጣት የቻለበትን ሁኔታ ገልጿል። አውደ ውጊያው ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ከአገዛዙ ኃይሎች ማጽዳት ሲቻል ቱመት ከተማ የመሸገውን የጦር ኃይሉን ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማው በመግባት በተፈጸመው የማጥቃት እንቅስቃሴ ሌሊቱን የአገዛዙን ጦር ከከተማዋ በማስወጣት የቱመት ከተማን በፋኖ ቁጥጥር ስር ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ እንደሚገኝ አስታውቀዋል። እንዲሁም ከ3ቱ ሬጅመንቶች የተወጣጣውን ተወርዋሪ ኃይል በተቀናጀ መንገድ የክፍለ ጦሩን ሬጅመንት በማሰለፍ በከፍተኛ ውጤት እየመሩ የአገዛዙ ጥምር ጦር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ወደ ገንደዋ ከተማ እየሸሸ መሆኑን ለማወቅ ተችሏል። በዚህ አውደ ውጊያ በርካታ የመሳሪያ ምርኮና መሰል የውጊያ ቁሳቁስ መረጃዎችን ለማግኘት በኔትወርክ እጥረት ምክንያትና ውጊያው ሙሉ በሙሉ ባለመጠናቀቁ በሚቀጥለው የምናቀርብ መሆናችንን ለመግለጽ እወዳለሁ። በሌላ ዜና እንግዲህ በምዕራብ ወሎ ከፍተኛ ወታደራዊ ጠቀሜታ ያላትን ወግዲ ከተማን በከተማዋ ዙሪያ የሚገኙትን ምሽጎችን በማጥቃት ከተማዋን መቆጣጠር መቻላቸውን አስታውቀዋል። ሰኮርና ጎረንጅ በተባሉ አካባቢዎች ነው ጥቃቱ የተፈጸመው። ብዛት ያለው ጦር ተደምስሷል። በርካታ የጦር አባላቱም ተማርከዋል። የተረፈው የአገዛዙ ጥምር ጦር ደግሞ ወደ ሸዋ ደራ ወደ ተባለው አካባቢ መሸሸቱና በኋላም ተጠናክሮ የሚኒሻ ኃይሎችና ሌሎች የአየር ወለድ አባላትን ይዞ መጥቶ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ነገር ግን እንዳልቻለ ነው መረጃዎች የደረሱኝ። በከተማዋ የነበረው የፋኖ ኃይሎች ቤተሰቦች ናቸው ተብለው በእስር ቤት የነበሩ በርካታ እስረኞች የግፍ እስረኞች ማስለቀቁን አስታውቋል። መንግስትም የድሮውን ጥቃት ፈጽሟል። እንግዲህ በአማራ ክልል እየተደረገ ባለው ጦርነት ለበርካታ ጊዜ ማለት በሚያስችል ደረጃ የእግረኛ ጦሩ ካናይዝድ የአየር ወለድ ጦሩ ሲመታበት እያደረገ ያለው ንጹሃንን በድሮን መጨፍጨፍ ነው። የተለመደ ተግባሩን አድርጓል። ነገር ግን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ 2 የቡድን መሳሪያዎች ብሬንና ዲሽቃዎችን
30 ክላሽ መማረካቸውን አስታውቀዋል። አሁንም ተመልሶ የተነጠቀውን በላስታና በአምባሰል ተራሮች ላይ እየተደረገ የነበረው ውጊያ ዛሬም ለአምስተኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች የአምባሰል ተራራ ሙሉ በሙሉ ተቆጣጥረው አሁንም ይዘው ይገኛሉ። የአገዛዝ ጦር ግን እንደገና በሜካናይዝ ጦር አካባቢ መልሶ ለማጽዳት ሙከራ ያደረገ ቢሆንም ልክ እንደ ባለፈው 150 ጦር ከትናንት ወዲያ እንደተገደለበት ይታወቃል። ዛሬም እንዲሁ ያንን አካባቢ ለመቆጣጠር ጥረት እያደረገ ቢሆንም የፋኖ ኃይሎች ያው እንደተለመደው እየመቱ እየመለሱት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጎጃም አዊ ዞን አዩ ጓጉሳ ወረዳ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ የወረዳዋን ከተማ አዘናን ከአገዛዙ ጦር ነጥቆ ተቆጣጥሯታል። በተደረገው ውጊያ የብልጽግና አመራር አበበ ሙሉነን ጨምሮ በርካታ የጦር አባላት እና ሚኒሻዎች መገደላቸውን አስታውቋል። ባደረጉት ውጊያም ከ11 በላይ የሚኒሻና የአድማ ብተና አባላት ሲገደሉ ከነዚህ ውስጥም የብልጽግና አመራሮች እንደሚገኙበት ታውቋል። 10 ቁስለኞች በፋኖ እጅ መግባታቸውን ተመተው የአገዛዝ ጦር ሲሸሽ ቁስለኞችን ትቶ ሄዶ በፋኖ ኃይሎች ቁጥጥር ስር መግባታቸውን አስታውቀዋል። 30 እስረኞችም በከተማ ውስጥ የፋኖ ቤተሰብ ናችሁ ተብለው ሲሰቃዩ የነበሩ ለፋኖ ገንዘብ ትሰጣላችሁ፣ ለፋኖ መረጃ ትሰጣላችሁ ተብለው ታስረው የነበሩ 30 የግፍ እስረኞችን ማስለቀቃቸውን አስታውቀዋል። እንዲሁም በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የፋኖ ኃይሎች በሌሊት በፈጸሙት ጥቃት 7 የአድማ ብተና አባላትን በፓትሮል እያደረጉ ወሰታ በተባለው ቦታ አካባቢ በሌሊት ሲንቀሳቀሱ የነበሩ የአድማ ብተና አባላትን ቀኝ የተባሉ የከተማ አድፍጦ መጪ ኃይሎች ዘልቀው በመግባት በፓትሮል ሲንቀሳቀሱ የነበሩ 7 የአድማ ብተና አባላትን ከመምታታቸው በተጨማሪ በከተማዋ ላይ በሌሊት ሲንቀሳቀስ የነበረችው የፓትሮል መኪናን ጨምረው ማቃጠላቸውን አስታውቀዋል። ይህ በእንዲህ እንዳለ እንግዲህ በሰሜን ሸዋም እንዲሁ በደብረ ብርሃን ከተማ አቅራቢያ አንጫ ቆረር በተባለ ቦታ የፋኖ ኃይሎች ጥቃት ፈጽመው 1 ሻለቃ አዛዥን ጨምሮ በርካታ የአገዛዙ ጦር መደምሰሳቸውን አስታውቀዋል። በዚሁ ቀጠና በመንዝ ወረዳ ከወገሬ ከተማ ጠል ወደ ተባለ ቦታ ሲጓዝ የነበረ የአየር ወለድ አባላት የአገዛዙ ጥምር ኃይል ጋር በመሆን የፋኖ ኃይሎች ጥቃት ፈጽመው በርካታ የአየር ወለድ የአድማ ብተና የሚኒሻና የፖሊስ ኃይሎች እንደተገደሉ ለማወቅ ተችሏል። በዚሁ አቅራቢያም እንዲሁ ከዘመሬ ከተማ ወደ ሰላ ድንጋይ፣ ይሄ ሰላ ድንጋይ ማለት ከደብረ ብርሃን ከተማ በቅርብ ርቀት የሚገኝ አካባቢ ነው። በዚህ ሰላ ድንጋይ ሲንቀሳቀስ የነበረው የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት ለ2 ሰዓት ውጊያ ከበባ በማድረግ በአገዛዙ ጦር ላይ ጉዳት እንዳደረሱበት ለማወቅ ተችሏል። በሰሜን ሸዋ ነበልባል ክፍለ ጦር የመብረቁ ክፍለ ጦር ጋር በጋራ በመቀናጀት ከሚኒሊክ ሻምበሎች ጋር በመጣመር የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን እድሜ ለማራዘም ምርጫውን በአስገዳጅ ሁኔታ ለማስፈጸም ተሰብስቦ የነበረ የአገዛዙ ጦር በተለይ የኦሮሚያ አድማ ብተና በመኮይ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ክሳራ አድርሰውበታል። በዚህ ጥቃት ከፍተኛ ኃይል የተመታበት ሲሆን ቁስለኛውንና ሬሳውን ትቶ ወደ አዳማ ከተማ መሸሹን ለማወቅ ተችሏል። ክፍለ ጦር በሰነዘሩት ማጥቃት የኦሮሚያ አድማ ብተና መመታቱ ሲታወቅ ከተማዋን በፋኖ ቁጥጥር ስር መግባቷንም እንዲሁ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ዳግማዊ መብረቅ ክፍለ ጦር ከአዲስ ዘመን ከተማ ማክሰኝን ባለው መስመር ላይ ስሙ አርኖ ጋርኖ ዳንኪያና ሰባሃ በተባለ ቦታ ላይ በፈጸሙት የማጥቃት እንቅስቃሴ በጥምር ሲንቀሳቀስ የነበረውን የአገዛዙ ጦር የብልጽግና አመራርና የአድማ ብተና አባላትን በሰነዘሩት ማጥቃት 11 የአገዛዙ ጦር ሲገደል 13 ቁስለኛ ማድረጋቸውን አስታውቀዋል። በጣም ነው የማመሰግነው። በሌላ በኩል ሌሎች መረጃዎችንም እንደዚሁ ወቅታዊ የፋኖ ተጋድሎ ዙሪያ ያገኘነው አለ። እሱንም ለማካፈል ያለው አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አርበኞች በአዩ ጓጉሳ ግንባር በአገዛዙ ወታደሮች ላይ ትልቅ ድል እንዳገኙም እየተነገረ ይገኛል። ይሄ የ109ኛ ኮር 88ኛ ክፍለ ጦር አምባላ ቀበሌ በመመሸግ ነው ህዝብን ሲዘርፍ የነበረ የተባለውን ራሱን የአገው ሸንጎ ሚሊሻ እያለ የሚጠራውን አካል ነው በመምታት ከፍተኛ ጉዳት እንዳደረሰ የተገለጸው። ሌላው በወሎ ቤት አማራ ቀጠና ምዕራብ ግንባር ላይ በተደረገ ተከታታይ ተጋድሎ እንደዚሁ ከፍተኛ ቁጥር ያለው የአብይ አህመድ ወታደር እንደተገደለ ነው የሚነገረው። በወግዲ በሚገኝ ወታደራዊ ኃይል ውስጥ የእርስ በርስ ግጭት መቀስቀሱም እየተነገረ ነው። ግጭቱ የተቀሰቀሰው ለፋኖ መረጃ ሰጥታችሁን ያስመታችሁን በተባሉ የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮችና አጃቢዎች መካከል እንደሆነ ነው መረጃው የሚያመለክተው። ሌላው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በኩል የተካሄደው ወታደራዊ
ዘመቻ ነው። በመንዝ አውራጃ የመዘዞንና የባሽ ህዝብን ከፍተኛ አደጋ ሲፈጽም የነበረው የአገዛዙ ጦር ላይ ነው እርምጃ የተወሰደው። ከሙላሌ ከተማ ወደ ባሽ፣ ከማልሜዳ ከተማ ወደ ባሽ እንዲሁም ከጣርማበር ወደ መዘዞ፣ ከደብረ ሲና ከተማ ወደ መዘዞ የተንቀሳቀሰ ቢሆንም አሳምነው እዝ የአስቻሉ ደሴ ክፍለ ጦርና በረራ ክፍለ ጦር የተወጣጣ ኃይል ነው በማረፊያ ቁርጥ አምባና ቴሌ አካባቢ በጨበጣ ውጊያ የአገዛዙ ሰራዊት ላይ ትልቅ ድል እንደተቀዳጀ የተገለጸው። በሌላኛው ግንባር በመዘዞ በኩልም እንደዚሁ ውጊያዎች መደረጋቸውን ነው ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ክፍል የተገኘው መረጃ የሚያመለክተው። እንደዚሁም በዛው በወሎ በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ በምዕራብ ወሎ ግንባር በየአቅጣጫው እንደዚሁ ውጊያ እየተካሄደ ይገኛል። በ105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከአማራ ሳይንት አጅባር ከማል ሳይንት ደንሳ ከተማ ከወርቅ ማውጫ እስከ ማል ሳይንት ትምህርት ቤት የአብይ አህመድ አገዛዝ ጦር መከላከያው አድማ ብተናና ሚሊሻ እንዲሁም የፖሊስ ኃይሎች ላይ በተደረገ የማጥቃት እንቅስቃሴ 45 የጥምር ጦር አባላት መደምሰሳቸውን ነው የተገለጸው። 38 ቁስለኛ እንደዚሁም በርካታ የጦር መሳሪያዎች መማረካቸውን ነው በመረጃው ላይ የተመለከተው። ከወልዲያ ወደ ባህር ዳር በሚወስደው ዋና መስመር ላይ እንዲሁ ሳንቃ ከተማን ጨምሮ ሌሎች አካባቢዎችንም በፋኖ ቁጥጥር ስር መግባታቸውን በደረሰን መረጃ ላይ ተመልክቷል። እንደው በሌላ በኩል በቤንሻንጉል ጉሙዝ ክልል የተፈጸመ አንድ አሳዛኝ ክስተት አለ። በእርግጥ ለክስተቱ ኃላፊነቱን የወሰደ አካል ባይኖርም የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጥቃቱን የፈጸምኩት በመከላከያ ሰራዊት አጀብ ላይ ነው፣ ሰላማዊ ዜጎች የተገደሉት ሆን ተብሎ የንቅናቄውን መልካም ስም ለማጥፋት በሚል በአገዛዙ በኩል የተቀናበረ ድራማ ውጤት ነው ሲል የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ለአንከር ሚዲያ በላከው መግለጫ ላይ አስታውቋል። እንግዲህ ግንቦት 4 ቀን 2018 ዓ.ም በመንኩሽ አይሲዲ አካባቢ ነው ውጊያ ተደረገ የሚለው የጉሙዝ ኃይል ንቅናቄ 120 የሚሆኑና 4 ወራል መኪና በርካታ የአገዛዙ ጦር በነበረበት በዚሁ አጀብ ጉዞ ላይ ነው ጥቃት በመሰንዘር ከፍተኛ ኪሳራ ደረስኩ የሚለው። ነገር ግን በውጊያው የህዝብ ትራንስፖርት መኪና ላይ ጉዳት መድረሱን አምኗል። መረጃዎች እንደሚያሳዩትም እነዚህ የህዝብ ማመላለሻ ትራንስፖርት አገልግሎት የሚሰጡ 4 አውቶቡሶች በመከላከያ አጀብ ጉዞ ላይ እንዳሉ ነው የሚነገረው። እንግዲህ ይህንን ኃላፊነት የሚወስድ አካል መኖር አለበት። የጉሙዝ ንቅናቄ እንደሚለው ጥቃት የሰነዘርኩት ፈንጂም ጠምጄ ጉዳት ያደረስኩት መረጃውም ነበረን፣ መከላከያ ሰራዊቱ በሚያልፍበት መንገድ ላይ ነው ጥቃት የሰነዘር ነው የሚል ነው። እንግዲህ የአብይ አህመድ አገዛዝ ሆን ብሎ ሰላማዊ ዜጎችን ለማስመታት አንድ ላይ ተደባልቆ በጉዞ ላይ እንዲህ አይነት ጥቃቶች እንዲሰነዘሩ እያደረገ ነው የሚል ነው እንግዲህ ከጉሙዝ ዲሞክራሲያዊ ንቅናቄ የወጣው መግለጫ የሚያመለክተው። ለማንኛውም ከ30 በላይ ሰላማዊ ዜጎች ተገለዋል። ከፍተኛ ጉዳት የደረሰው ይሄ ሊወገዝ ይገባል። ሰላማዊ ዜጎች የተገደሉበት የቤኒሻንጉል ጉሙዙ ማክሰኞ ዕለቱ ጥቃት የሚወገዝ እንደሆነ ይታመናል። ለማንኛውም የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በዚህ ጉዳይ ላይ ግልጽ የሆነ መረጃ መስጠት ይገባዋል። ጉዳዩንም በተመለከተ ዝርዝር መግለጫ እንዲሰጥ በእኛም በኩል ጥያቄ ቀርቦላቸዋል። ይሄ በማንኛው መልኩ ተጠያቂነት ባለው ሁኔታ ነው የሰላማዊ ዜጎች ግድያ ፍትህ መገኘት ያለበት። የሹፌሮች አንደበት የተሰኘ በማህበራዊ ሚዲያ ላይ መረጃዎችን የሚያቀርብ በሹፌሮች አጠቃላይ ሁለንተናዊ እንቅስቃሴ ላይ እንደዚሁ በየለቱ መረጃ የሚያቀርብ ማህበራዊ ሚዲያ ገጽ ነው። ሹፌሮች እንደተገደሉ፣ በርካታ ሰላማዊ ዜጎች እንደተገደሉ ማስታውቋል። ሆኖም ቀረም በአጀብ የሄዱ የነበሩ መንገደኞች ላይ ነው ከፍተኛ ጉዳት የደረሰው። እስቲ በዚህ ዙሪያ ላይ ያለው መረጃን ጨምሮ ምን ማለት ይቻላል? መሳይ እንግዲህ ግንቦት 4 ቀን በቤንሻንጉል ጉሙዝ ክልል ከዞኑ ዋና ከተማ ማለትም ከግልገል በለስ ከተማ ተነስቶ ወደ አሶሳ በወታደራዊ አጀብ ሲጓዝ የነበረ በርካታ መኪና ዳንጉር ወረዳ አሲል በተባለ ቦታ ላይ ነው ጥቃቱ የተፈጸመው። እንግዲህ ይሄ መንግስት ለመጀመሪያ ለምንድን ነው በኮንቮይ ለመውሰድ የፈለገው? እዛ አካባቢ ከፍተኛ ግጭት እንዳለ ይታወቃል። በርካታ የታጠቀ ኃይል አለ። ምናልባትም እኛ የምንጠረጥረው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ከወራት በፊት ከአማራ ፋኖ ብሔራዊ ንቅናቄ ጋር በዛ አካባቢ ሰላማዊ ሰዎችን ላለመግደል የአገዛዙን ጦር ብቻ ተዋግቶ ሲቪሎችን ለመጠበቅ ቃል እንደገባና በአግቷቸው የነበሩ በርካታ ሴቶችን በድርጅቱ ሊቀመንበር አማካኝነት ድርድርና ውይይት ተደርጎ እንደተለቀቁ ይታወቃል። ስለዚህ ይሄ ነገር ስርግንዱ ካልታወቀ ገለልተኛ አጣሪ ኃይል ሂዶ ካላጣራው በስተቀር ይሄን ያደረገው ያን ያደረገው ለማለት በጣም የሚያስቸግር ሁኔታ ነው። ምክንያቱም ይሄ መንግስት 11ኛው ሰዓት እየደረሰበት ስለሆነ ህዝብን ከህዝብ ጋር ሊያጋጭ የሚችል ማንኛውንም ድርጊት ሊፈጽም የሚችልበት ደረጃ ላይ ስላለ ይሄ ነው ያደረገው ያን ያደረገው ማለት በጣም ይከብዳል። እንግዲህ በርካታ ሰላማዊ ሰዎች ብቻ ሳይሆኑ አጅበው ሲሄዱ የነበሩ የመከላከያ ሰራዊት ውጊያ ተከፍቶም ጭምር በርካታ ሰራዊት እንደተገደለና ኦራሎችም
እንደተቃጠሉ ነው ከአካባቢው ነዋሪዎች የደረሰኝ መረጃ። ስለዚህ ይሄ ነው ያ ነው ብለን ልንል አንችልም። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ በዚህ ጉዳይ ላይ ግልጽ የሆነ መግለጫ መስጠት አለበት። በአንተ ሐሳብ ምስማማበት ሆኖ ነገር ግን ይሄ መንግስትስ ምን እያደረገ ነው? አቅም ከሌለው ለምን በመጀመሪያ በአጀብ ለመውሰድ ይፈልጋል? ከሄደስ ለምን ከጥቃት መከላከል? ያ ሁሉ ሲያልቅ ያ ሁሉ ሰላማዊ ሰው ሲቆስል 40 ሰው ነው የቆሰለው፣ ከ30 በላይ ህይወታቸው አልፏል የተባለው አጅቦ ሲወስዱ የነበሩ መከላከያዎችን ሙተዋል የሚል መረጃ ነው ያለኝ። ይሄ ሁሉ ጥቃት ሲደርስ አቅም ከሌለው መጀመሪያ በአጀብ ልውሰድ ብሎ ለምን ሙከራ ያደርጋል? ስለዚህ ለማጋጨት ሆን ብሎ ያደረገውም ሊሆን ስለሚችል በዚህ ጉዳይ ላይ ገለልተኛ አጣሪ ወይንም በዛ አካባቢ የሚኖሩ ጉዳዩን በስነ ስርዓት የሚያውቁ ሰዎችን ጠይቆ መረጃ ማቅረብ ካልተቻለ በስተቀር ይህ ነው ለማለት በጣም የሚያስቸግር ሁኔታ ነው ያለው። አጠቃላይ በቤንሻንጉል ጉሙዝ ክልል ፍጹም ሰው ሊንቀሳቀስበት በማይችል ደረጃ መከላከያውም የፋኖ ኃይሎችም በዛ አካባቢ ይንቀሳቀሳሉ። የቤንሻንጉል ጉሙዝ ሁለት ድርጅቶች ካምፖችን አድርጎ ህብረተሰቡን እየገደለ ስለሆነ እነሱን ለማስወጣት ከፍተኛ ትንቅንቅ እያደረጉ ነው የሚገኙት። በበርካታ ቦታዎች ላይ ውጊያ እየተደረጉ ነው። ለምሳሌ መሳይ በቡለን ድባጤና ወንበራ በተባሉ አካባቢዎች አብዛኛውን ቦታ ተቆጣጥረው ነው የሚገኙት እነዚህ ሰዎች። በዛ አካባቢ እንግዲህ አንድ ሰላማዊ ሰው እንኳን ተገደለ አይደለም ተፈናቀለ የሚባል ዜና እንኳን ሰምተን አናውቅም። አሁን በጣም ተጠናክረው በርካታ ቦታዎችን ተቆጣጥረው በሚገኙበት ቦታ እዛ አካባቢ በሰላማዊ መኪና መንገድ ላይ ሲሄዱ የነበሩ ኃይሎች እንዴት ተመቱ? ይሄ ማጣራት የሚገባው ነገር ሆኖ ነገር ግን መንግስትም እጁ ሊኖርበት ይችላል የሚል እምነት ነው ያለኝ። አንደኛ ይሄ መንግስት ለኢትዮጵያውያን መከራ በዋነኛነት ተጠያቂና ግድ የሌለው መንግስት ስለሆነ በዜጎች ሞትና በዜጎች ክሳራ እድሜውን ለማራዘም ብሔረሰቦችን ከብሔረሰቦች ሃይማኖትን ከሃይማኖት ክልልን ከክልል በማጋጨት እድሜውን ለማራዘም እየጣረ ያለበት ደረጃ ላይ የደረሰ ስለሆነ ይሄ ነው ያ ነው ብለን ለመወሰን በጣም የሚከብድ ነገር ነው ማለት ነው የምችለው። መሳይ እንግዲህ የቤኒሻንጉል ጉሙዙ ጥቃት ብዙ ነገር ሊያሳየን ይችላል። ክልሉ ስርዓት አልበኝነት ከሰፈነበት ከ8 ዓመት በላይ ሆኖታል። አብይ አህመድ ከመጣ ጀምሮ ክልሉ ምንም አይነት ሰላም አግኝቶ የሚያውቅ አይደለም። እንግዲህ እንዲህ አይነት ነገርን መቆጣጠር ያልቻለ በራሱ በመከላከያ አጀብ ራሱ መንቀሳቀስ የማይቻልበት ሁኔታ ውስጥ ነው ምርጫ አካሂዳለሁ የሚለው አብይ አህመድ። እንዲህ አይነት ነገሮች በየቦታው ነው ያሉት። ሰሞኑን ከአሰላ ከተማ 35 ኪሎ ሜትር ርቀት ላይ በሚገኝ ሎሌ የመንግስት እርሻ ልማት ውስጥ ከፍተኛ የሆነ ግፍ እየተፈጸመ ነው። ጥቃት እየተፈጸመ ነው። መኪኖች እየተቃጠሉ ነው። ትራክተሮች እንደዚሁ ከጥቅም ውጭ የወጡበት ሁኔታ ነው የተፈጠረው። በዛ አካባቢ ታጣቂዎች በብዛት የሚንቀሳቀሱበት ቦታ ነው። ሰው እረፍት አጥቷል፣ መላ አጥቷል፣ የሚሄድበት የሚገባበት ያጣበት ሁኔታ ነው ያለው። አካባቢ በከፍተኛ የጸጥታ ችግር እንደዚሁ እየተሰቃየ እንዳለ ነው የሚገለጸው። ለማንኛውም ወደ ሌላ ርዕሰ ጉዳይ አልፋለሁ። ከዚሁ ከመከላከያ ጉዳይ ጋር የተያያዘ ነው። እንግዲህ ሰሞኑን በቢሾፍቱ ደብረ ዘይት የመከላከያ ሰራዊት አባላት ከሰራዊቱ በተለያየ መልኩ በጉዳት የተቀነሱና ቦርድ የወጡ ጥቅም አልተሰጣቸውም፣ ቃል የተገባላቸው አልተሰጣቸውም። ከፍተኛ የሆነ ተቃውሞ እያሰሙ ነው። በቢሾፍቱ መሀል አደባባይ ላይ ተቃውሟቸውን ሲያሰሙ እንደነበረ በቪዲዮ ጭምር ተደግፈው የወጡ መረጃዎች ያመለክታሉ። ይሄ የደብረ ዘይት ቢሾፍቱ መከላከያ ሰራዊት አባላት ጥያቄ ብቻ አይደለም። ተበትነው በየቤታቸው አካላቸው ጎድሎ ቤተሰቦቻቸው ማስተዳደር የሚችሉ የመከላከያ ሰራዊቱ አባላት በየቦታው ወድቀው ቀርተው ለነሱ የሚገባ ካሳ፣ ጥቅም ክፍያ ሳይሰጣቸው የቀሩ ቤቱ ይቁጠራቸው። ይህ ነው እንግዲህ የአብይ አህመድ አገዛዝ ውለታ። ህይወቱን ለሰጠ አካሉን ለሰጠ የመከላከያ ሰራዊት አባል ካድሬ እየዘረፈ ከሚበላው ስባሪ ሳንቲ እንኳን እንዲያገኙ እድሉ አልተሰጣቸውም። ለማንኛውም የቢሾፍቱ ደብረ ዘይቱ የሰሞኑ ተቃውሞ አሁን ወደ አደባባይ ወጥቷል። ለኢትዮጵያ ነው የተዋጋ ነው፣ ለኢትዮጵያ ነጻነት ነው ብሏል። እሱ ምናልባት በፖለቲካ አተያይ የተለየ ትርጉም ሊሰጠው ካልሆነ በስተቀር እስካሁን ለኢትዮጵያ ተብሎ የአብይ አህመድ ወታደር የተዋጋው ውጊያ የለም። ሁሉም የአብይን ዙፋን ለማስጠበቅ የተደረገ ውጊያ ነው። መሳይ ማንኛውም የኢትዮጵያ ወታደር በስልጠና ሂደታቸው 3 ወር ሰለጠኑ፣ 2 ወር ሰለጠኑ፣ 5 ወር ሰለጠኑ፣ 6 ወር ሰለጠኑ ሀገሪቱን ከጥቃት ለመከላከል ተብለው ልዩ የፖለቲካ ትምህርት ተሰጧቸው፣ የአእምሮ ስንቅና ስንቅ ተሰጧቸው ወስደው ኦሮሚያ ክልል፣ አማራ ክልል፣ ቤንሻንጉል ክልል ውስጥ ተጠርንፈው ነው የሚሄዱት ያለ ፍላጎታቸው። አንዳንዶቹ በውጊያ ቀጠና እኮ አገር ተወራለች፣ ድንበር ተደፍሯል ተብለው ሂደው ነገር ግን መሀል ሀገር ላይ በጎጃም መሀል ሀገር ላይ ስንት ወጣት ነው ደጋዳሞት ሙቶ የቀረው ሳያውቁት
ወደ ድንበር አካባቢ ኤርትራ ትሄዳላችሁ፣ የሱዳን ድንበራችን ተደፍሯል፣ የደቡብ ሱዳን አካባቢ ድንበራችን ተደፍሯል እየተባሉ እየተወሰዱ ነገር ግን አያውቁትም ያንን አካባቢ። ይሄ ነው ድንበራችን፣ በቃ እዚህ አካባቢ ጠላት አለ፣ ከጠላት ጋር ተዋጉ ተብለው ነው የሚሞቱት። አብዛኛው እጁ የተቆረጠ እድለኛ ሆኖ እጁ የተቆረጠ በህይወት ያለ አካል ጉዳተኛ የሆነ የመከላከያ ሰራዊት አባላት በደብረ ዘይት ብቻ አይደለም በሀገሪቱ በአጠቃላይ ተበትኖ ነው ያለው። እድሉን ቢያገኙ በተለይ በደቡብ ክልል፣ በሲዳማ፣ በወላይታ፣ በጋሞ፣ በአርባ ምንጭ አካባቢ ብንሄድ በርካታ አካል ጉዳተኞች ቁስላቸው ሳያጠግቅ እንዲሁ ሜዳ ላይ አንሶላ ኮፍያቸውን አስቀምጠው ስለምኑ ነው እየታዩ ያሉት። እነዚህ የደብረ ዘይቶቹ ያነሱ ጥያቄ የብዙ ኢትዮጵያን መከላከያ ሰራዊት አባላት ጉዳት የደረሰባቸው ጥያቄ ይዘው ነው የተነሱት። ለተከታታይ ጊዜ በቢሮ በመገኘት የመከላከያ ሰራዊት ዋና ካምፓቸው ጋር ሂደው ጥያቄ በማቅረብ እኛ ለኢትዮጵያ ነው የቆሰልነው፣ ለሀገራችን ነው የቆሰልነው፣ የደማነው ለሀገራችን ነው የሚል ጥያቄ አቅርበዋል። የተለያዩ ጥቅማ ጥቅሞችን ይከበርልን የሚል ጥያቄ ማቅረባቸው ህይወታቸውን የሰጡ የብልጽግናን እድሜ ሊያራዝሙ በውጊያ ቆስለው የመጡ ከጓደኞቻቸው ድለኛ ሆነው የመጡ ክራንች ይዘው የሚንቀሳቀሱ አይናቸው ታውሮ እየተመሩ የሚንቀሳቀሱ ሰዎችን ዞር ብሎ አለማየቱ የዚህ መንግስት ጨካኝነትና ክፋት፣ ተንኮል፣ ለራሱና ለራሱ ብቻ የሚሄድ መንግስትና በሰራዊቱ ላይ ደግሞ ነገ የሚፈጠረውን አጠቃላይ ስጋትና ፍርሃት በነከሌ ላይ እንደዚህ አይነት ነገር ተፈጥሯልና ነገስ በኔ ላይ ይደርሳል በማለት በሰራዊቱ ላይ ከፍተኛ ችግር እንደሚፈጠር የሚያሳይ ጠቋሚ መረጃ ነው ማለት ይቻላል። ሌሎችም አካባቢዎች ላይ ቅድም የጠቀስኩልህ በደቡብ አካባቢዎች ላይ እድሉም ቢያገኙት ምናልባትም ከደብረ ዘይት ከወጡት እጥፍ በላይ የሚሆን ቁጥር በወላይታ ሶዶ፣ በአርባ ምንጭ፣ በተለያዩ የደቡብ ክልል ከተሞች ላይ በርካታ የጦር ጉዳተኞች እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። ይሄ እንግዲህ መጀመሪያ ነው ማለት ይቻላል። ደብረ ዘይት ላይ ሻማውን አብርተውታል። ምናልባትም በበርካታ አካባቢዎች ላይ ነገ ከነገ ወዲያ ደግሞ ይህን ጥያቄ ይዘው ሊነሱ የሚችሉ በርካታ ኢትዮጵያውያን አሉ። ጥያቄውን መመለስ ግን መንግስት የማይችልበት ደረጃ ላይ ደርሷል። ምክንያቱም አጠቃላይ የነበረው ሰራዊት ከሞት የተረፈው ሰራዊት ቆስሎ ከፍተኛ ጉዳት ደርሶበት ከእናቱ ቤት ነው ተቀምጦ እየተጦረ ያለው። ባላጌ የግብርና ኮሌጅ ውስጥ የግብርና ኮሌጁን አስተተው የወታደር ቁስለኛ ማገገሚያ ካደረጉት በኋላ ካምፑስ ሲሞላባቸው ቡልቡላ፣ ዝዋይ፣ ሻሸመኔ ከተማ ላይ አውጥተው የዘረገፏቸው እነዚህ በክራንች የሚሄዱ እየተመሩ የሚሄዱ በእጃቸው ሰርተው መብላት የማይችሉ እጃቸው የተቆረጡ የመከላከያ ሰራዊት አባላት አሁን በጠቀስኩልህ ከተማ ላይ እየለመኑ ነገር ግን ወታደራዊ ጀነራሎች፣ ወታደራዊ ኮሎኔሎች በዛ ሲያልፉ እንኳን ሊያግዟቸው ሊያያቸውም እንኳን ፈቃደኛ አይደሉም። አንዳንዶቹ ቁስላቸው ሳይደርቅ ዝንብ እየወረራቸው አንሶላጥፈው እየለመኑ ነው ቡልቡላ የሚባለው ከተማ ላይ። ስለዚህ በመከላከያ ሰራዊት ላይ እየተፈጸመ ያለውን ግፍ ይዘው በመነሳታቸው ነገ ከነገ ወዲያ አሁንም ሌላ ጥያቄ ሊነሳባቸው እንደሚችል ነው እንግዲህ በመንግስት ላይ 11ኛው ሰዓት የደረሰ ይመስለኛል መሳይ ማለት ይችላል። ምናልባት የሰሞኑ አምባሰል ተራሮች ላይ የተፈጸመው በቪዲዮ ተቀርጾ ወጥቷል። እንደሰማነው ከሆነ አብይ አህመድ ጀነራሎች ዘንድም ድንጋጤን ነው የፈጠረው። ፋኖን አጥፍተናል፣ ፋኖ አቅም የለውም፣ የመታ የሚፈረጥጥ ኃይል ነው እያሉ ሲመጻደቁ የነበሩ ደጋፊዎቻቸውን በአጉል ተስፋ ሲሞሏቸው የነበሩ የአብይ አህመድ ጀነራሎች አሁን እድሜ ላይ ቴክኖሎጂ በቪዲዮ ተቀርጾ ወጥቶ መነጋገሪያ እንደሆነ ነው ከሰሞኑ የተመለከትነው። በዛ መንደር አካባቢ በተለይ በወታደራዊ አዛዦች አካባቢ ከፍተኛ ድንጋጤን ፈጥሯል። እንግዲህ ይህንን እየተመለከቱ አሁን በቢሾፍቱም በደብረ ዘይት በተለያዩ የኢትዮጵያ አካባቢዎች ሰራዊቱ ለሀገር ዋጋ ከፈልም ብሎ አካሉን አጥቶ ህይወቱን ሰውቶ የትም እንደ ሸንኮራ ተመጦ የተጣለበትን ሁኔታ እየሰሙና እያዩ በተለያዩ አካባቢዎች አብይ አህመድ ሰራዊት ሲማረክበት፣ ወታደር ሲማረክበት ክህደት እየፈጸመ እኔ የሚማረክ ሰራዊት የለኝም አልቀበልም እያለም እንደሰማነው ከሆነም ተማርከው በፋኖች የሚገኙትም እንደዚሁ በድሮን ተመተው በአብይ አህመድ ድሮን የገዛ ወታደሮችን ምርኮኛ ወታደሮችን በድሮን የሚጨፈጭፍበት ሁኔታ ነው እያየን ያለ ነው። ይሄ ሁሉ እየሰማ ለአብይ አህመድ የሚዋጋ ወታደር መኖሩ በራሱ በአሁን ጊዜ እጅግ የሚደንቅ ነገር ነው። እንደው ሰራዊቱ ምንድነው ማድረግ ያለበት? አልሰማም እንዳይባል እንግዲህ በአሁን ሰዓት የቴክኖሎጂ ዘመን ሁሉ ነገር በቶሎ ነው ሰው አይንና ጆሮ ጋር የሚደርሰው። ምን ማድረግ አለበት ሰራዊቱ? መሳይ መከላከያ ጀነራሎች ለምን ይደነግጣሉ? ለምደውታል እኮ ሰራዊቱን እየወሰዱ ማስፈጀት እኮ ለምደውታል። አሁንም እንዲያውም መከላከያ ሰራዊት ወደ አማራ ክልል ገብቶ በፋኖ ከሚገደለው ያልተናነሰ እኮ ራሱ
ራሱ መከላከያ እኮ እየፈጀው ነው። ሰሞኑን በደቡብ ጎንደር አለምበር ከተባለው ከተማ እስከ ደብረታቦር ከተማ ድረስ ከ5 ቀን በፊት በነበረው ውጊያ በርካታ የመከላከያ ሰራዊት ተማርኮ ማህደረ ማርያም የሚባል ቦታ ላይ ጊዜያዊ የምርኮኛ ማቆያ ማዕከል አቋቁሞ በነበረበት ሰዓት እንዳለ ነው የፈጃቸው እኮ የመከላከያ ሰራዊቱን በድሮ ራሱ እየገደለው እኮ ነው። ስለዚህ ለምንድን ነው የሚሳቀቀው? የሰውን ነፍስ እንደ ዶሮ የሚቆጥር በሰዎች ሞት ራሱ መበልጸግ የሚፈልግ የመከላከያ ጀነራል የብልጽግና አመራር እንዴት በመከላከያ ሰራዊት አባላት ሞትና መከራ ሊደነግጥ ይችላል? ዋናው ዓላማቸው እኮ ወጣቱን ማስፈጀት ነው። ወጣቱን አስፈጅተው ራሳቸው መበልጸግ ስለሆነ ዓላማቸው ይሄ ሀገርን ከመጠበቅ የሰላማዊ ዜጎችን ሕይወት ደህንነት ከመጠበቅ በዘለለ ለራሳቸው ጥቅም እና ጥቅም ብቻ የቆሙ አመራሮች ብቻ የሚመሩት ተቋም ስለሆነ የሰራዊት መሞት፣ የሰራዊት መደምሰስ፣ የሰራዊት አንሶላ አንጥፎ መለመን፣ እግር መቆረጥ፣ አይን መጥፋት፣ እጅ መቆረጥ ለመከላከያ ጀነራሎች ምንም ማለት አይደለም። ለምደውታል። በየቀኑ የሚደረግ ነገር እኮ ነው። ለምን በአምባሰል ተራራ ብቻ ይደነግጣሉ ለታስባል ለመሳይ ደጋዳሞት ላይ ከአምባሰል በላይ እኮ 3 ክፍለ ጦር የመከላከያ ሰራዊት እኮ በ2 ቀን በተደረገው ውጊያ እኮ አልቋል። ላሊበላ ላይ ጋሸና ላይ ያለቀው የመከላከያ ሰራዊት በፋኖ የተመታው ሰራዊት እኮ አይተናል በቪዲዮ። እስቴ ስማዳ ዛሬ ወር አልሞላውም እኮ እስቴ ስማዳ፣ ጋይንት፣ ንፋስ መውጫ ሌሎችም የደቡብ ጎንደር አካባቢዎች ላይ በተደረገው ውጊያ ስንትና ስንት ሰራዊት ነው የተማረከው? ስንትና ስንት ሰራዊት ነው ያለቀው? ሰፈር መንደሩ ሁሉ መቅበር እንኳን አልችል ብሎ ሰፈሩ እስከሚሸት ድረስ እኮ ነው መከላከያ ሰራዊት እየሞተ ያለው እያለቀ ያለው። የሚኒሻ አባሉም እና የአድማ ብተና ኃይሉማ መውጫ መግቢያውን በደንብ አድርጎ ስለሚያውቀው የመከላከያ ሰራዊቱ ሲሸነፍ ወይም አጠቃላይ የአገዛዙ ጥምር ጦር ሲሸነፍ በየት አድርጌ ወጥቼ አመልጣለሁ ብሎ ስለሚያስብ የጉዳት መጠኑ ዝቅተኛ ነው። መከላከያው ግን አካባቢውን አያውቀውም። ስለዚህ መከላከያው እያለቀ ነው። መንግስት ደግሞ ሁለቱ አሰልጥኖ ደግሞ መልሶ ወደ አማራ ክልል እየወሰደ እያስፈጀው ነው። ይሄ ሂደት እኮ 3 ዓመት ሆኖ በአማራ ክልል 3 ድፍን ዓመት ሞላው። በዚህ 3 ድፍን ዓመት ውስጥ የተለማመዱት አጠቃላይ በደል በደማቸው የተጣባ የመከላከያ ጀነራሎችና የብልጽግና አመራሮች ስላሉ ዛሬ እንዲያውም አዲስ የደረሰ መረጃ ምንድነው? እንግዲህ በመከላከያ ኃይሉ ላይ ተስፋ የቆረጠ ይመስለኛል። መከላከያው በሄደበት ቦታ ሁሉ እየፈረሰ እየተመታ፣ አብዛኛው ደግሞ እየከዳ ወደ ተለያዩ አካባቢዎች ወደ ቤተሰቦች እየጠፋ እንደሆነ ያወቀው የአማራ ክልል ምስለኔ አስተዳደር የአማራ ክልል ሚሊሻ በጽህፈት ቤት ደረጃ ነበር የሚተዳደረው። በሰላምና ደህንነት ቢሮ ውስጥ በጽህፈት ቤት ደረጃ ነበር የሚተዳደረው። ነገር ግን ደረጃውን ከፍ በማድረግ በኮሚሽን ደረጃ ኮሚሽነር ተመድቦለት ልክ እንደ ክልሉ ፖሊስ ኮሚሽን ለብቻው ራሱን ችሎ እንዲቋቋም በማድረግ ውሳኔ አስተላልፈዋል። ይህ ማለት እንግዲህ የመከላከል የማጥቃትና አካባቢውን ሰላም የማድረግ አቅማችንን ይጨምርልናል በማለት አሁንም የአማራን ህዝብ እርስ በርሱ ለማጫረስ በኮሚሽን ደረጃ ከፍ አድርጎ የአማራ ክልል ህዝብ እርስ በርሱ ለማጫረስ ከፍተኛ ጥረት ለማድረግ ዝግጅት እያደረገ እንደሆነ መረጃዎች ደርሰውኛል። በአጠቃላይ ግን አማራ ክልል የመከላከያ ሰራዊት አባላት ከእንግዲህ በኋላ ሞራል ኑሮት አቅም ኑሮት ሊዋጋ የሚችልበት ቁመና አይደለም ያለው። ምናልባት የመከላከያ ሰራዊት ተራ ወታደር በጀነራሎች ላይ በመስመራዊ መኮንኖች ላይ ወይም በወታደራዊ አመራሮች ላይ የሚያምጽበት ጊዜ ሩቅ አይደለም። እርቦታል፣ ጠምቶታል፣ ጫማው አልቋል፣ ቀምሏል፣ ልብሱ ቀምሏል። ያለ ረፍት ነው የሚዋጋው፣ ያለ ረፍት ነው የሚጓዘው፣ ያለ በቂ ምግብ ነው እየተንገላታ ያለውና ያለ ሕክምና ነው እየተዋጋ ያለውና በቅርብ ጊዜ መከላከያ ሰራዊቱ እንደው ከፍተኛ ሆነ አመጽ በውስጥ ይቀሰቀሳል የሚል እምነት ነው ያለኝ። ተስፋ ሳይሆን እምነት ነው ያለኝ። መሳይ በጣም ነው የማመሰግነው። በተለያዩ ወቅታዊ ጉዳዮች ላይ ከፋኖ መንደር በሚል የሰበሰብናቸው መረጃዎች ያቀረብንበት መርሃ ግብር ይህን ይመስላል። ለመረጃዎቹ በጣም ነው የማመሰግነው። እኔም አመሰግናለሁ መሳይ።